ምሳሌ በጣም ታማለች። በሁለት ሳምንት ውስጥ ወደ ውጭ ሀገር ሄዳ ካልታከመች እንደምትሞት ዶክተሮቹ ለብሩኬ ነገሩት። ብሩኬ ከባድ ችግር ውስጥ ገብቷል። በስተመጨረሻ ደስታዬ ሊመለስልኝ ነው ብሎ ቤትና መኪናውን ሸጦ ብሩንም ካዘጋጀ በኋላ የምሳሌ በጠና መታመም በጣም ግራ አጋብቶታል። እጅጉን በጣም እየተደናገጠ ይገኛል። ግን ደግሞ ውጭ ሀገር ወስዶ ለማሳከም ብር አንሶታል። ብር እንዳነሰው ዳጣ ለሞገስ ትነግረዋለች። ሞገስና ዳጣ አንድ ላይ ተገናኝተው ምሳሌ እንዴት ናት ተሻላት ወይ ብሎ ሲጠይቃት ትንሽ ነቅታለች። ግን ደግሞ ውጭ ሀገር ሄዳ መታከም እንዳለባት ዶክተሮቹ ነግረውታል ትለዋለይ። ሞገስም ለምን ወስዶ ያሳክማትም ታዲያ ሲላት ብር ስለጎደለው ወስዶ ማሳከም አልቻለም፣ ግን ሁሉንም ነገር ጨራርሷል እና ታዲያ ቤትና መኪናውን ሸጦ ቤትና መኪናውን ቢሸጥም ራሱ ብር ስላነሰው ወስዶ ማሳከም የሚችል አይመስለኝም በምትለውም ጊዜ ሞገስ ስንት ብር ጎድሎት ነው እያለ ዳጣን ይጠይቃታል። ዳጣም የጎደለውን ብር ትነግረዋለች። አንተ ግን ለምንድን ነው ደውለህ የማትጠይቀው ልጅህ እንዴት ናት ብለህ ስትለው ባክሽን አልደውልለትም በጣም አስከፍቶኛል ይላታል። አሁን ላይ ብታየው በጣም ታዝንለት ነበረ። በጣም ነው የተጎዳው። አባት ግን ለልጁ እንደዚህ ይሆናል ማለት ነው። እኔም አባት ቢኖረኝ እንደዚህ ነበረ የሚያዝንልኝ እያለች ለሞገስ ስታወራው፣ ሞገስ አዎ ማንም ሰው እኮ ያለ አባትና ያለ እናት አልተወለደም የሚል ድምፅ ያሰማታል። ይሄ ድምፅ እየተደጋገመ የዳጣ ጆሮ ላይ ያቃጭላል። በሀሳብ እልም ብላ ትሄዳለች። ሞገስ ደንግጧል። እንዴ ዳጣ ምን ሆነች ነው? የት ሄደሽ ነው? በሀሳብ ጭልጥ ብለሽ ሄድሽ እኮ ሲላት፣ አይ አንተ ካልከኝ በኋላ እኮ እናትና አባት እንዳለኝ ይሰማኛል። ስለዚህ እናትና አባቴን መፈለግ አለብኝ ትለዋለች። ሞገስም መጀመሪያ እናትሽን ፈልገን ማግኘት አለብን እያለ ይላታል። ብሩኬ 2 ብር እንደሚያስፈልገው ተነግሮታል። ግን ከዛ ላይ 500 ብር ብቻ እንዳገኘ ወዳጅ ዘመዶችን ጠይቆ ሌላ ብር እንዳጣለ ቅድስት ይነግራታል። ቅድስቴም በቃ እንፈልጋለን የሚል መልስ ነበር የመለሰችለት። ብሩኬ እጅግ በጣም ተጨናንቆ ነው ያለው። ከየት ብለን እንፈልገዋለን ብለሽ ነው ቅድስት? ይሄንን ብር በዚህ ሳምንት ውስጥ ማግኘት አለብኝ። ጊዜ ቢኖረኝ ግን ብሩን አገኘው ነበረ፣ ግን ጊዜ የለኝም። አሁን ከየት አባቴ ብዬ ነው ይሄንን ብር የማገኘው? 500 ብር ለአየር ትኬት የሚሆን አግኝቻለሁ፣ ግን 1.500 ደግሞ ያስፈልገኛል። ምክንያቱም እዛ ከሄድን በኋላ ብዙ ወጪዎች አሉብን፣ ለምግብ እንዲሁም ለቤት ኪራይ የሚሆን ያስፈልገናል በሚላት ጊዜ ቅድስት ያው እየተጨናነቀችን ቢሆን እንፈልጋለን የሚል መልስ ነበር የመለሰችለት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮውን በላይክ ጀምሩት። ምሳሌ በሚለው ድራማ ነው እየመጣሁላችሁ። ምሳሌ እንግዲህ በባለፈው እንዳያችሁት ከቅድስት ጋር ኳስ ስትጫወት ኳሱን ቅድስት ስትወረወር የምሳሌ ጭንቅላት ላይ አርፎ በዛ ምክንያት ምሳሌ በጣም ታማለች። እንግዲህ ጭንቅላቷን ሆና እንደሆነ በጣም መቷት አሳምሟት ይሆን አላውቅም። እናም እንግዲህ ሐኪም ቤት ወስደዋትም ሕክምናም ተደርጎላት ነበረ። ግን ደግሞ ህመሟ ከባድ ስለሆነ በዛሬው ክፍል ላይ ወደ ውጭ ሀገር ሄዳ መታከም እንዳለባትና ካልታከመች ያው በህይወት እንደማትተርፍ እየተነገረው ነው። ለብሩኬ ዶክተሮች እንደዛ ብለው ነግረውታል። ብሩኬ ደግሞ ውጭ ሀገር ሄዶ ለማሳከም ቤትና መኪናውን ያለውን ንብረት ቢሸጥም ግን በዛ በሸጠው ንብረት ላይ ማለት ነው ያ የሸጠው ብር ሊበቃው አልቻለም እና አሁንም ድጋሚ 2.2 ሚሊዮን ነው የሚባለው ብር አስፈልጎታል። እናም ያንን ብር አሁን ከየት ማምጣት እንዳለበት ዘመድ አዝማዶቹንም ጠይቆ 500 ብር ብቻ እንዲያገኝና 1.500 ደግሞ እንደሚጎለው ለቅድስት እያወራት ይገኛል። ቅድስትም አይዞህ ጋሼ እንፈልጋለን፣ ዋናው ነገር ምሳሌን ይሻላት ብቻ እያለች ትለዋለች። ግን ከየት ይገኛል ብለሽ ነው? በጣም ብዙ ብር እኮ ነው። ጊዜ ስለሌለኝ እንጂ ግን ጊዜ ቢኖረኝ እንኳን ይህንን ብር አላጣም ነበር፣ ፈልገው ነበር እያለ ይነግራታል። ከዛ በኋላ ቅድስቴም ማህሌት ዝናን ወቀሳ በወቀሳ እያደረገችው ነው። አምኔህ ጉር ሰራኸኝ፣ ሁሉን ነገር እየነገርኩህ ህይወቴን አበላሸህብኝ፣ አጨለምክብኝ እያለችው ነው ማለት ነው ዝናን።
ዝናም አንዳንድ ቃላቶችሽ ላይ ግን በጣም ጸያፍ የሆኑ ንግግሮች ነው የምትናገሪው። እኔ ደግሞ እንደዚህ አይነት ንግግር በጣም ነው የሚያስጠላኝ እያለ ይላታል። ጦርነት ልትሸነፊ ትችያለሽ፣ ግን ደግሞ የመጨረሻዎችን ጦርነት ለማሸነፍ እነዛ ላይ ነው መሞከርና ትጋት ማድረግ ሀሳብ ማድረግ ያለብሽ እያላት ነው እንግዲህ መጨረሻ ላይ ልታሸንፊ ትችያለሽ። አሁን ብትሸነፊም ተስፋ አትቁረጪ፣ ልፍስፍስ አትሁኝ፣ ጠንካራ ሁኚ እያላት ነው ማለት ነው። እንግዲህ ማህሌት እንደምታይዋት በቃ የውሃ ላይ ኩበት ሆናለች። የውሃ ላይ ኩበት ነው የሚባለው እንደዚህ አይነት አባባል አለ በነገራችን ላይ እና አሁን እንግዲህ ማህሌት ክስርስር ብላለች። የብሩኬ ቤትና መኪና መሸጥ እንቅልፍ ነስቷት ነው ያለው። በጣም እየተናደደች ትገኛለች። ብሩኬ ግን ለምሳሌ ለልጁ ሲል እንግዲህ ብሩን ደግሞ ፈጣሪ ይስጠው ይባላል። ማህሌትም ከዚህ በኋላ ምንም የቀረኝ ነገር የለም፣ መኪናውንም ሆነ ቤቱንም ሸጦታል። እኔ እኮ አሁን አውላላ ሜዳ ላይ ቀርቻለሁ። እስኪ የቀረኝ ነገር ምንድን ነው ንገረኝ ዝና እያለች ዝናን ትጨቀጭቀዋለች። ዝናም እሱ የኔ ችግር አይደለም የራስሽ ችግር ነው፣ ለምንድን ነው እኔን የምትጠይቅኝ እያለ ቢላትም እሷ ግን እኔ እኮ አንተን አምኜህ ነው ቤትና መኪናውን የሚገዛው የራሴ ወንድም ነው አላልከኝም ነበር ወይ እያለች ስትጠይቀው ሲጀመር የኔ ወንድም ቢገዛው ራሱ አንቺን ምን ይመለከትሻል? ማለቴ አንቺ የምታገኘው ነገር አለ፣ ጥቅም ታገኛለሽ፣ ጥቅም አልባ እኮ ነሽ። የኔ ወንድምም ገዛው እኔም ገዛሁት የብሩኬን ቤትና መኪና፣ አንቺ ያው አሁንም አውላላ ሜዳ ላይ እንደወደቅሽው እንደዛው ሆነሽ ነው የምትቀሪው። ስለዚህ ይልቅንስ ስትናገሪ ስነ ስርዓት ባለው አነጋገር ተናገሪ። ከአፎችሽ የሚወጣው መጥፎ ቃላት በጣም ነው ልብ የሚሰብረው። ንግግርሽን አስተካክሊ፣ በተለይ ከኔ ጋር ስታወሪ እያለ ዝናም ማህሌትን እያስፈራራት ነው። ማህሌት ዝም ብላ ብድ ብድ ትላለች እንጂ ምንም አይነት ተግባር የሚባል ነገር የላትም። ለብዙ ጊዜ ብሩኬን ለማጥቃት ከሞገስ ጋር ሆና ብዙ ስትታገል ወላኪን አሁንም ቢሆን አልተሳካላትም። ከሞገስ ጋር ስትጣላ ደግሞ ከዝና ጋር ገጥማ እሱንና ዳጣ ልታጠቃቸው ሞክራ ነበር። ግን ይሄ ነገርም አልተሳካላትም። ኤፍራታን ብትሆን በስተመጨረሻ ሁሉም ነገር ኪሳራ ላይ እንደወደቀች ስታውቅ ብሩኬን ሄደሽ ይቅርታ ጠይቂው፣ እኔ ጋር ተቀምጠሽ ምን ትበያለሽ? አንቺ በጣም ብዙ ምግቦች መብላት ለምደሻል፣ ብዙ ነገሮችን ብሩኬ ያስለምዶሻል። እናም እኔ ደግሞ እነዛን ነገሮች ማድረግ አልችልም፣ ማለትም እኔ ጋር እነዛ ነገሮች አይገኙም። አሁን የምልሽ ነገር አንድና አንድ ብሩኬን ሄደሽ ይቅርታ እንድትጠይቂ ነው ብትላትም የኤፍራታ ንግግር ልቧን ስለሰበረው ሁሉም ነገር እንዳልተሳካልኝ ስታውቂ ከቤትሽ የማወጣበትን መንገድ እያመቻቸሽ ነው አይደል እያለች ለኤፍራታ እንደሄነ መልስ መልስላት ነበር። ኤፍራታ ግን ይህንን አስባ ሳይሆን ወደፊት ህይወቷ እንዳይመሰቃቀልባት ህይወቷ እንዲስተካከል ፈልጋ እንደነበረ እየነገረቻትም ነበር ለማህሌት። ማህሌት ኤፍራታን በዚህ መልኩ አልተረዳቻትም። ዝናም እኔ እንዳልኩሽ እውነቴን ነበረ ይገዛዋል ብዬ ያሰብኩት የኔ ወንድም ነበር፣ ግን እኔና አንቺ የላክናቸውን ሰዎች ትቶ እሱ በራሱ መንገድ ከሌሎች ሰዎች ጋር ተነጋግሮ ከሌሎቹ ሰዎች ጋር ተፈራረመ። ስለዚህ እኔ ይህንን ምን ላደርግ እችላለሁ? እንዴት እሳውቃለሁኝ? ቆይ ምንድነው አርግ እያልሽኝ ያለሽው አሁን አንቺ ማህሌት እያለ ዝና እሷን መልሶ በጥያቄ ያፋጥጣታል። የማህሌት መልስ እና ታዲያ እኔስ ምን ማድረግ እችላለሁ? እኔ አሁን እሺ ምንድነው መሆን የምችለው? እኔ የማርፍበት ነገር የለኝ፣ የምበላው የምጠጣው የምለብሰውን ጭምር የለኝም። በቃ እንደዚሁ ህይወቴ ምስቅልቅል እንዳለ ጎዳና ዳር ወድቄ መቅረቴ ነው ማለት ነው እያለች ማህሌት ለዝና ስታወራው ዝና የማህሌት ወሬ ምንም እንደማይመለከተው ስለገባው ቆይ ምንድነው አድርግ እያልሽኝ ያለሽው? እኔን ምን እንዳደርግልሽ ፈልገሽ ነው በተደጋጋሚ የችግር ማሲንቆ የምትከረክሪብኝ ያላት ነው። ዝናም ማህሌትን አዎ አውቃለሁ ልክ ነሽ እንደምትይኝ ምናልባት የምትበይውም ሆነ የምትጠጪው እንዲሁም የምትለብሽው ልብስ ላይኖርሽ ይችላል። በዛ ላይ ያገኛለሁ ብለሽ የፈለግሽውን ነገር አላገኘሽም። ባልሽም ብሩኬ ፈቶሻል። ማህሌትም አዎ አውቃለሁ። ለምንድን ነው የነገርኩን ነገር መልሰህ የምትነግረኝ? ወይንስ በቁስሌ ላይ እንጨት እየሰደድክብኝ ነው? ደጋግመህ ይህንኑ እኔ ያልኩትን ነገር አታውራኝ እያለ ስትለው ዝና ማህሌት ለማንኛውም አይዞሽ አትጨናነቂ። ዝናም ለማህሌት ከኔ ጋር እስከሰራሽ ድረስ ምንም አይነት ችግር አያጋጥምሽም፣ አይቸግርሽም።
የለኝም የምትይውን ነገር በሙሉ ላድርግልሽ እችላለሁኝ እያለ ሲላት ማህሌት ከዚህ በኋላ ከአንተ ጋር መስራት የምችለው ስራ ምንድን ነው? እስኪ ንገረኝ። ደግሞ አሁን ምን አይነት ስራ መተህልኝ ነው? ይሆናል ይሳካል ብዬ የሞከርኩት ስራ እንደሆነ አንድ በአንድ እየከሸፈብኝ ይገኛል። ስንት ጊዜው ከእህቴ ጋር ስንት ነገሮችን ሞክረን ነበረ። ቅድስቴንም ከቤት ውስጥ ለማስወጣት ለማሳገት ሞከርን። ከአንድም ሁለት ጊዜ ያልተሳካልንም። ከሞገስ ጋርም ሆነ ብሩኬን ለማታለል ሞከርን፣ ግን ያም አልተሳካም። ብሩኬና ሞገስ አሁን ላይ ተቀያይመው ነው ያሉት። ብሩኬ አሁን ከማንም ሰው ጋር አይደለም፣ በራሱ ሀሳብ እና በራሱ ሞራል እየተንቀሳቀሰ ነው። ለዛም ነው እኛ የላክናቸውን ሰዎች ትቶ ሌላ ሰዎች ቀጥሮ ለሌላ ሰዎች ቤቱንና መኪናውን የሸጠው። ይህ ማለት ብሩኬ አሁን ላይ ማንንም ሰው እያማከረ አይደለም፣ በራሱ መንገድ እየተጓዘ ነው ማለት ነው። እስኪ ግን ምን አይነት ስራ ደግሞ ልሰራ እንዲያሰብክ ለእኔ ያልከውን ስራ ንገረኝ ትለዋለች ማህሌት። ዝናም ማህሌትን የሚገርመው ነገር ግን መጀመሪያ ቀን እኔ አንቺን ሳገኘሽ ጠንካራ ጎበዝ መስለሽ ነበረ። አሁን ላይ ግን ዝም ብዬ ሳይሽ እንደጠበቅኩሽ አይደለሽም። ለማንኛውም ጠንካራ ተሆንሽ ከዚህ በኋላ ብዙ የምንሰራቸው ስራዎች አሉ፣ ተዘጋጂ፣ አስቢበትና ትነግሪኛለሽ ብሎ ሀሳብ ሰጥቷታል። እሷም እሺ ብላ ተቀብላለች። ቀጣይ ክፍል እናየዋለን ባይ